ጦርነት ማለት እኮ በመከላከያ ብቻ አይደለም ጦርነት ማለት እኮ ህዝብ የሌለበት ጦርነት የለም ጦርነት ከህዝብ ጋር ነው የትግራይ ህዝብ አኮረፈ ከተባለ ጦርነት አለ ማለት የኦሮሞ ህዝብ አኮረፈ ማለት ካለ ጦርነት አለ ማለት ጦርነት በተዋጊ ብቻ የሚወሰን ነገር አይደለም በሁሉ አቅጣጫ ነው ዝም ብሎ እንደ ሽምቅ እንደ እንትን ስለሆነ ከባድ መሳሪያ ባለመተኮስ በመናምን አይደለም ህዝብ ካልተግባባ ወገን ለወገን ካልተረዳዳ ካልተደጋገፈ ጦርነት አለ ማለት ነው ቤት ከዘጋህ ራሱ ጦርነት አለ ዝም ብሎ አሁን ስታልፍ እንትን ሱቆች ከተዘጉ ዝም ብሎ ጭር ካለ ከተማ በቃ ህዝብ የተከፋ ነገር አለ ማለት ነው እና ጦርነት ብቻ በተኩስና በእንትን አይደለም እና በተጨባጭ ህዝቡ ካልታቀፈ ህዝቡ ካልተወያየ ህዝቡ ካልተጠጋ እንደ ጦርነት እንዳለ መቆጠር አለበት እንደናስ ከባድ መሳሪያ ላይ ጮህ ይችላል ከባድ መሳሪያ ላይ ፈነዳ ይችላል ያ አይደለም ህዝብ ካላስክ ደግሞ አስቸጋሪ ነው ህዝብ ማመን አለበት ህዝብ ከሌለ ህዝብ ያላቀፈ ማን ጊዜም ተሸናፊ ነው ህዝብ ካላስክ እነዚህ አሁን ይዋጋሉ ተዋግተዋል የሚባሉ ልጆች የህዝብ ልጆች ናቸው አይደል በእያንዳንዱ ቤት የተወለደ ነው እንጂ አንድ ፓርቲ እንደዚህ ወልዷቸው እዛ ጋር አስቀምጣቸው አይደለም የህዝብ ልጆች ነው ያ የህዝብ ልጅ ማመን አለበት እናት አባቱ ማመን አለበት ሲወጣ ታገላለህ ወጣለሁ ሲል አትወጣም አይቻልም ከሆነ ክፋታ ችግር አለ ማለት ነው እና ህዝብ ካላያስክ አንድ ነገር በእልክ የሚሰራ ነገር አይደለም በሐቀኝነት መሰራት አለበት ተበደለ አልተበደለ ይገባኛል አይገባኝም ብሎ ማሰብ አለበት እንትን ነው አቨሬጁ መታየት አለበት አቨሬጁ ካልታየ ብቻ አፈሙዝ በመያዝ ማሸነፍ አፈሙዝ ባለመያዝ መሸነፍ አይደለም የህዝብ ጉዳይ ነውና ህዝቡ በማይጠቅም ነገርም እንትን ማለት አለበትም በሐቁም ደግሞ መልቀቅ አለበትም ሚዛናዊ ማድረግ አለበት የትግራይ ህዝብ ከኢትዮጵያ ህዝብ ይነጠላል ብዬ በፍጹም አላስብም ሌሎቹ ይበሉ እንጂ ሌሎቹ እንደዚህ ምንም ፖለቲከኛ ቢያወራ ማለት ነው የትግራይ ህዝብ ከኢትዮጵያ ጋር ተነጣጥሎ ይኖራል አላስብም ለምን አብሮ የተዋለደ አብሮ የጠጣ አብሮ የኖረ ነው አሁን እኔ ሀገር ብትሄድ አብዛኛው ልጆች ሰፈሬ ውስጥ የትግራይ ልጆች ናቸው በቤተ ክርስቲያንም በል በንግድ ቦታ በል ባንዳን በዶሮ እርባታ በመናምን የሚሰሩ የትግራይ ልጆች ናቸው መንገድ ይሄ እንትን ክሬቸር ምናምን ኮንትራክተር የሚወስዱ እነሱ ናቸው አይዘው በማታውቀው ቦታ የለም ወይ ድሬዳዋ ወይ ጅማ ያዋሳ ሰላ ምናምን የትም ቦታ ብትሄድ ያ ህዝብ እዛ አካባቢ ሳይወልድ አይቀርም በፍጹም አሁን በእንትን ውስጥ በጤፍ ውስጥ እንክርዳድ መፈለግ ማለት ነው ያልተቀላቀለ ማንም የለም ነጥላውም አይነጠልም በፍጹም ተለይቶም አይለይም ለጊዜው ይሁን እንጂ በፍጹም የትግራይ ህዝብ ይነጠላል ወይንም የትግራይ ህዝብ ኢትዮጵያዊነቱ ይረሳል በፍጹም የሚል አስተሳሰብ የለኝም ለጊዜው ግን ሰዎች ኢትዮጵያ ያለ ትግራይ ትግራይ ያለ ኢትዮጵያ መኖር አይሆንም ብዙ ዋጋ የከፈሉ አሉ መስዋዕት የከፈሉ አሉ ብዙ ጀግኖች ያፈራሽ ሀገር ናት ክልል ናት እና ተነጣጥለንስ ይሆናል ብዬ አላስብም እንጂ ቀጣይ ያከለፈን በኋላ የሚፈጠር ነገር አናውቅም እስካለፍ ድረስ እንደዚህ ነው ማስበው እኔ በተኩስ ውስጥ ቢሆን መገደሌም ጣጣለው
እንደዚህ ሆኜ ደግሞ ይገለኛል። ምክንያቱም ወንድሞቼ ናቸው ይገሉኛልም አሳበለኝ በእኔ አስተሳሰብ ማለት ምክንያቱም በሶማሌ ወይንም በሱዳን በሌላ ቀጠና ቢሆን ምንም ተስፋ አታረግም። ግን እንደዚህ ተመትቼ እያለ ይመቱኛል የሚል አስተሳሰብ ይመደኝ እንኳንስ አሁን ተራ እንትን ግጭቶች ይቅርና በደርግም ጊዜ እንደዛ አልነበረ። እኔ ማስታውሰው በደርግ ጊዜ ትንሽ ነኝ አውቃለሁ እና የዛን ጊዜ ማያያዝ ነበረ እንኳን ሳሆነ የበለጠ በተራቀቀበት ጊዜ በተሻሻለ ጊዜ ይቅርና እና እሞታለሁ ይገሉኛል በጽም አላሰርኩ ግን አንዳንድ ሁኔታ ሲበላሽ ምን ሲበላሽ ይሄ በውጊያ ሂደት ውስጥ ንዴት ይኖራል። ንዴት ተሰምተው ዝም ብለው ቁስለኛም ሊመቱ ይችላሉ ወይስ እንዴት ነው? ባይሆን ካደረጉትም ያድርጉት እንጂ እንደዚህም ነገር ያደርጉታል ብዬ አላሰብኩትም። እኔ በዋነኝነት ማስተላለፍ የፖለቲካ አመራር ነው። የፖለቲካ መሪዎች አዎ የፖለቲካ መሪ ማንንም ነገር በውይይት ይጨርሱ። መከላከያ ሰራዊት አታድርግ ካልከው አያረግም፣ አድርግ ካልከው ያደርጋል። ምክንያቱም አገራዊ ግዴታ መከላከያ ተባለ ለዛ ነው አይደል? እንትን የግዳጅ አፈጻጸም ወረቀት አለ። ግዳጅ ይሄ ካረክ ይሄ ታረክ ይሄ ከዚህ ውጫውን ካሳልፈን እንሰጣለን ይባላል። ውይይት ካለ ጦርነት አለ እንዴ? አይኖርም። እና እነሱ የሚመራ አካል አንድ ልጅ ህፃን ሆኖ ሲያል አባቱ እናቱ የመከሩት ነገር ነው ያስተማሩት ነገር ነው አይደል? አድጎ የሚወጣ መከላከያም እንደዛ ነው የተነገረው ነገር በግልጽም የሚቃወማቸው አሉ። እኔ አሁን ግደል ከኔ ግደለው ይሄ ሰው ይሄ የሚሄደው ግደል ካል ልይስ ለምን እላለሁ ጠይቃለሁ። እንደማልገለው አውቃለሁ። ያለ ሰውዬ መጨረሻ ግደል ብዬ ያስገድሎ መጨረሻ እንደሚጠየቅ አውቃለሁ። ግፍ ከሰራ ግፍነት ለጊዜው ሊሸፋፈን ይችላል፣ ሲቆይ ደግሞ ይወጣል። እና መከላከያ ሰራዊት አድር ከተባለ ያደርጋል፣ አድር ከተባለ አያደርግም። የፖለቲካ መሪው ጣጣው እዛው ይጨርስ። ህዝብን ያጋጭ ነገር መወያየት የለበትም። በተለያየ ሚዲያ አደገኛ ሆኑ እንትኖች መቆጠብ አለበት። ያልተደረገ ነገር ተደረገ፣ የተደረገ ነገር በቃ መልካም ነገሩን ቢደረግ የተሻለ ነው። ህግ ካለ እኮ ይቆነጥጣል ማንም ነገር ብያለ ፊት ይሄ ነገር በእኛ በ10 ቀን ውይይታችን ተወያይተን አንድ በጀት የያዘ ሰው ከገደለ የሞት ፍርድ ይፈረድበታል ብለሃል። ህግ ስላለ ነው ያለ መምሪያ ስላላችሁ በስሜት ማድረግ ይችሉት ነበር። አሁን ትላንትና አይቻለሁ አንድ ልጅ የወርጅ በዱላ እንትን ረገጠ። ሲረግጥ አመራሩ ነው መሰለኝ መጥቶ በከዘራ የመታ። ለምን ህግ ጣሰ ነው አይደል? እና ፖለቲካ አመራሩ ህዝቡም ይሁን ሌላ ታችኛው የፖለቲካ አመራሩ በግልጽ መገምገም አለበት፣ መንቀፍ አለበት። ተወያይተን አይደለም እንዴ ማንንም ነገር ምን አረገ ነበር? ትምህርት ቤት ስሩ ከተባለ ትምህርት ቤት እንሰራለን ተወያይተን ማለት ነው። ክሊኒክ ስሩ ከተባለ ክሊኒክ እንሰራለን ስላመንበት ነው። አጥፋው ይሄ ትል አያስፈልግም ይሄ ቦታ አጥፉትና ሌላ ቦታ ስሩ ይሰራዋል እኮ። ወደ ህዝብ የተኮሰ ተሸናፊ ለጊዜ ሊሆን ይችላል፣ ተሸናፊ ነው። ወደ ህዝብ አይደለም በአገር ይቅርና በውጭ ዓለም ላይ ብታረግ የኢትዮጵያ ሰራዊት ተደናቂነቱ ምን ላይ ነው? ሲያርስ አርሰን ነው አይደል? ዳርፉር ሂድ ላይቤሪያ ሂድ ሲያርሱ አርሰን
የተሸከሙ ሴቶች እንስራ ተሸክመን ነው እንጂ ወይንም እንደዚህ አንጓጠን ሄደን ምን አይደለም። ወይንም የተለየ ዕውቀት ስላለን አይደለም። ህዝባዊነት በመኖር ነው። እንኳንስ በራስህ ህዝብ ይቅርና አይደለም በህዝብ ይቅርና ያለ ገባው ህፃንህ ከገረፍክ ነገ አይጠጋህ ያልሆነ ነገር ብታሰቃይ ከሆነ ይርቃል ወይንም ከቤት ይጠፋል። የራሱ ሆነ አማራጭ ይወስዳልና በዚህ ቤተኮሰ በፍጹም ተቀባይነት የለም።